ያንን ካረጋችሁ ነገ እና ስልጣን ላይ ከወጣችሁ እመቤቴን ነው የምላችሁ ያንን ህዝብ ወያኔ አማራ ብሎ ከሚገለው በላይ የምትገሉት እናንተ ናችሁ። እስካሁንም ገላችሁታል። አሁንም የምትገሉት እናንተ ናችሁ። እናንተ በዚች በጫካ ስልጣን ይሄን ያህል ገንዘብ ውጭ ሀገር ካስቀመጣችሁ አላችሁ እኮ ብዙ ብቻ ሀገር በደንብ እኮ ያስቀመጣችሁ እንዳላችሁ በደንብ እናውቃለን። በጣም ከፍተኛ ሀብት ያላችሁ እንዳላችሁ እኔ እውነቱን ልንገርህ፣ በቀጣይ ወደ አንተ ነው የምዞረው። አርበኛ ዘመነ ካሴ በቀጣይ እናንተ አፈር መሬት ያስበላችሁ በእውነት በዛ ምስኪን ድሃ ህዝብ የእናቶቻችሁን መቀነት እየፈታችሁ እናንተ እኔ በጣም ነው ማዝነው። ሰላም ጤና ይስጥልኝ። አብሪ ሚዲያ አድማጭ ተመልካቾቼ እነሆ የሰዓቱን መረጃ ይዤላችሁ ቀርቤያለሁ። የመጀመሪያው መረጃ የአማራ ህዝብ ከወያኔ ጋር የሚደረግ ጥምረትን በፍጹም አይፈልግም የሚል መግለጫ ያወጣ አካል አለ። ይህም መግለጫ ያወጣው የአማራ ማህበር በአሜሪካ ነው። ይህ የአማራ ማህበር በአሜሪካ የፋኖ ጠንካራ ደጋፊ እና በፋይናንስም በሌላም በመሳሰሉት ነገሮች በፕሮፓጋንዳ ጭምር የሚደግፍ ሌላው በውጭ ሀገር የፋኖ ክንፍ ነው። ስለዚህ እንዲህ አይነት መግለጫዎች ከዚህ በፊትም ከሸኔ ወጥቷል። ስለዚህ ህወሓት ያግዙኛል ብሎ ተስፋ ያደረገባቸው ኃይሎች አብረውት እንዳልተሰለፉ ወይም እየከዱት መሆናቸውን የሚያመለክት ነው። በሌላ በኩል የፋኖ መሪዎች በውጭ ያስቀመጡት 8 ኪሎ ግራም ወርቅ በራሳቸው ሰው መጋለጡ እና መወገዙ ሌላው መረጃችን ነው፣ እንመለከተዋለን። ሌላው እንግዲህ የፋኖ ላይ እና ሸኔ ላይ በተለያዩ ያሉበት በቀጠናቸው እየተወሰደ ባለው እርምጃ እነዚህን ኃይሎች በከፍተኛ ደረጃ መምታት፣ የሎጂስቲክ ማዕከላቸውን ማውደም፣ ቁልፍ ቦታዎችን መንጠቅና ተበታትነው እንዲሸሹ እና መሸሸጊያቸው ሁሉ እየጠበበ በከበባ እየተመቱ መሆኑን የሚያመለክት መረጃ ወጥቷል፣ እንመለከተዋለን። እና ወደ ዝርዝሩ ስናመራ የአማራ ማህበር በአሜሪካ የአማራ ህዝብ የትግል ሉዓላዊነትና የጽኑ አቋም በሚል ርዕስ በሰጠው መግለጫ ያሰፈረው ሐሳብ አለ። በዚህ ሐሳቡ ላይ ምንድን ነው የሚለው? የአማራ ህዝብ ትግል ለማንም ተገዢ የሚሆን ወይም ለሌላ አካል ዓላማ የሚገረድ አይደለም። ያው ገረድ የሚሆን አይደለም ማለቱን እንረዳለን። አሁን ከተለያዩ አካባቢዎች እየተሰማ ያለው የፋኖ አመራሮችን አነጋግረናል፣ ልንጣመር ነው የሚለው አሰልቺ ትርክት የህዝባችንን የትግል መስመር ፍጹም የማይወክልና ከትግል መስመራችን የሚጻረር ነው ይላል መግለጫው። የአማራ ህዝብ መነሻውም መድረሻውም ራሱ አማራነት ነው የሚለው መግለጫው ይህንን መርህ በመጣስ የሚደረግ ማንኛውም እንቅስቃሴ የአማራን ህዝብ ፍላጎት አይወክልም ይላል እና ይሄ የራሱን አቋም ብቻ ሳይሆን ይሄንን በአማራ ህዝብ ስም እንቅስቃሴ የሚያደርጉ አካላትንም አንቀበልም፣ የአማራን ህዝብ የማይወክሉ መሆናቸውን ካሁኑ እንዲያውቁት አይነት እንደምታ ያለው ነው መልእክቱ። ለወያኔ ብቻ ሳይሆን ለወያኔ እንገረዳለን የሚሉ የፋኖ መሪዎችንም የሚያስጠነቅቅ እንደምታ ያለው ነው። ይቀጥላል። ከወያኔና መሪዎቹ ጋር ያለን አቋም ግልጽ ነው። የወይዘሮ ፈትለወርቅ የሰሞኑ ንግግር ከዚህ በፊትም ወያኔ አዲስ አበባ ላይ ስልጣን እንዲይዝ የተጠቀማቸው አማራ መሳይ ባንዳዎች የሚያወጡት መግለጫ አሁን በአማራ ህዝብ ውስጥ ትርጉም ያለው ለውጥ ሊያመጡ የሚችሉ አካላት አይደሉም ይላል። አማራን የሚያስጠቃ አማራ ከጠላት ስብስብ አባልነት ተለይቶ አይታይም በሚልም ጠንከር ያለ አቋሙን በአማራ ድርጅት ውስጥ እየተንቀሳቀሱ ወይም አማራን እንወክላለን እያሉ ይሄን የአማራን ጥቅም አሳልፎ የሚሰጡና አማራን የሚያስጠቁ የሚላቸውን እነዚህን ሁሉ ከጠላት ስብስብ ለይቼ አላያቸውም ነው የሚለው መግለጫው። የአማራ ህዝብ ከወያኔም ሆነ ከፈትለወርቅ የትኛውም አካል ጋር የሚደረግ ጥምረትን በፍጹም አይፈልግም፣ አይቀበልም።
ከ27 ዓመታት በላይ ስልጣን ተሸክመው ህዝባችንን እንዴት ሲያሰቃዩት እንደነበር ታሪክ የሚዘነጋው አይደለም የሚለው መግለጫው ሁሉም የጥፋት ኃይሎች ይጠፋሉ እንጂ እኛ አማራዎች ራሳችንን በራሳችን ነፃ እናወጣለን፣ ህዝባችንንም ከተሰነዘረበት ስልታዊ ዘር ማጥፋት በጽናት ተዋድቀን እናድነዋለን፣ የሚገረድና የሚንበረከክ አማራ በጭራሽ የለም ይላል። እንግዲህ በመጨረሻው ላይ እና ይሄ ከዚህ በፊት የሸኔ ወይም ኦላ ያወጣውን መግለጫ አድምጠናል። ይሄ ሌላ ተጨማሪ መግለጫ ነው እና ይሄ በእንዲህ እንዳለ ከዚህ በፊት ተሸክመው ያስገቡናል አሉልን እንደዚህ እያሉ መግለጫ ሲያወጡ የነበሩ የህወሓት አባላት ዛሬ በምክትላቸው በኩል ወጥተው ደግሞ ምን ብለውናል? በምክትል ፕሬዝዳንቱ አማካይነት እኛ ማንም ተሸክሞ እንዲያስገባን ወይም ስልጣን እንዲያስይዘን አንፈልግም፣ ይህንን ከማንም አንጠብቅም፣ እኛ የራሳችንን መሬት ነፃ ለማውጣት ብቻችንን ታግለን የማሸነፍ አቅም ያለን ብሎ ደግሞ መግለጫ አውጥቷል። እንግዲህ ጠዋት ያወጡትን ከሰዓት የሚሽሩ ትናንት የተናገሩትን ዛሬ የሚያስተባብሉ ስለሆኑ ያው ይሄ መግለጫ አይገርምም፣ በየቀኑ ነው የሚለዋውጡት እና ምንድን ነው ግን የሚያሳየው ምርኩዛቸው ወይም ተስፋ ያደረጉበት ከስራቸው መንሸራተቱን እና የማይተማመኑበት መሆኑን ዞር በሉ እንዳላቸውና ይሄንንም እንደተረዱ ነው። አማኑኤል አሰፋ ነው እንግዲህ ዛሬ ወጥቶ እኛ ብቻችንን የምንቆም ነን፣ የማንንም ድጋፍ አንፈልግም እያለን የተመጻደቀው ማለት ነው። ከዚህ በፊት ራሱ በተደጋጋሚ ነግሮናል። እኛ ብቻችንን አይደለንም፣ ይሄን ያህል ሚሊዮን ህዝብ 70 ሚሊዮን ያለው የአማራ ህዝብ ከኛ ጋር ነው፣ የኦሮሞ ህዝብ ከኛ ጋር ነው ሲል የነበረው ሰውዬ አሁን ወጥቶ የማንንም ድጋፍ አንፈልግም። ምንም ለዛ ለተናገሩት ነገር እንኳን የሚያፍሩ አይደሉም። ኦኬ። በሌላ ዜና እንግዲህ የፋኖ መሪዎች እንግዲህ የተወሰኑት በውጪ ያስቀመጡት 8 ኪሎ ግራም ወርቅ በራሳቸው ሰው መጋለጡ ነው ደግሞ ሌላው መረጃ እና ይሄ እንግዲህ በመክፈቻው ላይ እንደሰማችሁት የነዚህ ቡድኖች ትልቋ የፕሮፓጋንዳ ማሽን የነበረችው ቅዳሜ ገበያ ወጥታ በስድብና በርግማን እያጥረገረገቻቸው እናንተ 8 ኪሎ ግራም ወርቅ ዘርፋችሁ በውጭ ታስቀምጣላችሁ ገና ስልጣን ሳትይዙ። ስልጣን ስትይዙማ የአማራን ህዝብ ትበሉታላችሁ፣ መቀነቱን እየፈታችሁ ትዘርፉታላችሁ። ያው እየዘረፉት ነው ለነገሩ። እንደዛ እያለችን ነው ያለችው እና ይሄ ነው። እንደዚህ አይነቶቹ ናቸው የሚገረዱት። እንደዚህ አይነቶቹ ናቸው ከማንም ጋር ይሁን አብረው ሰርተው ግን አገሪቱ ሰላም እንድታጣና የተረጋጋ መንግስት እንዳይኖራት በማድረግ እነሱ የዘረፉትን ሀብት መብላት የሚፈልጉ። አገር ሲረጋጋ ተጠያቂ ይሆናሉ። አገር ሲረጋጋ እስር ቤት ይገባሉ። አገር ሲረጋጋ የራሳቸው ታጣቂ ይጠይቃቸዋል። ግን ያ ሁኔታ እንዳይኖር ስርዓት አልበኝነት እንዲሰፍን አገር እንዳትረጋጋ እና መንግስት እንዳይኖር በቃ ጦርነት እንዲቀጥል የሚሰሩ ሰዎች ናቸው። ሁልጊዜ ዘራፊዎች እንደዚህ ናቸው። የሰላምን መንገድ የማይቀበሉት ለዚህ ነው። ምክንያቱም እነሱ የሚያተርፉት ከጦርነት ስለሆነ የሰላም መንገድ ለነሱ አክሳሪ ስለሆነ ማለት ነው። እና እነዚህ ናቸው ለአማራ እንታገላለን ብለው ግን ለወያኔ አሽከር የሚሆኑት። ለምን? ከወያኔ በሚያገኙት ድርጎ እንደዚህ አይነት ነገር ወደ ውጪ ያጠራቅማሉ። በሀገር ውስጥም በተለያየ ስም ቤት እንደሰሩ ገንዘብ እንዳጠራቀሙ ያው መረጃዎች አሉ። ይህንን ነው እንግዲህ እሷ ያጋለጠችው። ወደ ትግራይም ስትሄዱ ይሄ ነው ከወርቅ ዘረፋ ጋር የተያያዘ ነው። ወርቅ ዘረፋ ላይ ያለ ቡድን ነው ይሄ ጦርነት እንዳይቆም የሚያደርገውና እስቲ የቅዳሜ ገበያን ለነዚህ ቡድኖች ላይ ያወረደችውን እርግማንና ስድብ ደግመን እንስማው። ውጭ ሀገር ያስቀምጣሉ 8 ኪሎ ወርቅ ገና በጫካ ትግል። እናንተ በዚህ በጫካ ትግል ይሄንን ካረጋችሁ ነገ እና ስልጣን ላይ ከወጣችሁ እመቤቴን ነው የምላችሁ ያንን ህዝብ ወያኔ አማራ ብሎ ከሚገለው በላይ የምትገሉት እናንተ ናችሁ። እስካሁንም ገላችሁታል። አሁንም የምትገሉት እናንተ ናችሁ። እናንተ በዚች በጫካ ስልጣን ይሄን ያህል ገንዘብ ውጭ ሀገር ካስቀመጣችሁ አላችሁ እኮ ብዙ ብቻ ሀገር በደንብ እኮ ያስቀመጣችሁ እንዳላችሁ በደንብ እናውቃለን። በጣም ከፍተኛ ሀብት ያላችሁ እንዳላችሁ። እኔ እውነቱን ልንገርህ፣ በቀጣይ ወደ አንተ ነው የምዞረው። አርበኛ ዘመነ ካሴ በቀጣይ እናንተ አፈር መሬት ያስበላችሁ በእውነት
በዛ ምስኪን ድሃ ህዝብ የእናቶቻችሁን መቀነት እየፈታችሁ እናንተ እኔ በጣም ነው ማዝነው። ሌላው እንግዲህ ይሄ የጽንፈኛው ኃይል የተወሰነው ቀደም ብሎ ወደ ሰላም የመጣው በጣም በርካታ ቁጥር ያለው ነው። በርካታ ቁጥር ያለው በዚህ በሀገራዊ ምክክር ላይ እየተሳተፈ ነው። አሁን በጫካ ያለው ኃይል ግን እሳት እየወረደበት ነው። እሳት እየወረደበት እየተለበለበ ነው። በከበባ መውጫ መግቢያው ተዘግቶ በተለያዩ አካባቢዎች ይሄ በሰሜን ሸዋ፣ በወሎ፣ በጎንደር እና በጎጃም እየተካሄደ መደበቂያ መሸጎጫ ያጣበት ሎጂስቲኩ በሙሉ በቁጥጥር ስር የዋለበት እና የሚበላው የሚጠጣው አቶ ከህዝብ ጋር የሚገናኝበት መስመር ሁሉ ተዘግቶ እርስ በርሱ ተገናኝቶ እንደ በእዝ ጠገግ የሚንቀሳቀስበት ሁኔታ ሁሉ እንደከሸፈበት ነው የሚያሳየው። እና ከዚህ በፊት ከተካሄዱት ኦፕሬሽኖች በተጨማሪ አሁን ተበታትኖ የሚገኘውን ኃይል በየቦታው እያሳደዱ መደምሰስ፣ መማረክ እና ደግሞ ከጥቅም ውጭ የማድረግ ስራዎች በከፍተኛ ደረጃ እንደተሰሩ ከመከላከያ የወጡ መረጃዎች ያመለክታሉ። እነዚህ በምስል የምታያቸው በጦርነቱ ውስጥ ከሞት የተረፉት እና ማምለጥ ሳይችሉ በከበባ የተያዙት እና በዚህ መልኩ በቁጥጥር ስር የዋሉ ሰዎችን ጥቂቶቹን በምስል የሚያሳይ ነው። የሞቱ የቆሰሉ የመሳሰሉት በቴሌግራም ገጽ ላይ ተልከው ያሉ አሉ። እንግዲህ እነሱን ዩቲዩብ ላይ አይወጣም። እንደ ሰውም ስታየው እንደዚህ አይነት ነገርን ለተመልካች ማቅረብ ተገቢ አይደለም። የሚሰቀጥጥ ነው። ሪሊ የሚሰቀጥጥ ነው። በዚህ ቡድን ላይ እየተደረገ ያለው ድምሰሳ እና ይሄ በምድር የተደረገው ጥቃት በዚህ መልኩ ቀጥሎ እያለ በወሎ አካባቢ ደግሞ ከጎጃም የመጣ ኃይል ሰብስቦ ኦሪንቴሽን እየሰጠና ለሆነ ኦፕሬሽን ልምምድ በማድረግ ላይ ያለ ኃይል በድሮን ባለበት እምሽክ ተደርጓል። እምሽክ ተደርጎ የሚለው ከዜናው ምንጭ ላይ የቀረበ ቃል ነው የተጠቀምኩት። እና በዚህ አይነት ሁኔታ በአንድ በኩል ኖ ከዚህ ቡድን ጋር አንቆምም የሚሉ የአማራ በዚህ በፋኖ ትግል ዙሪያ ያሉ እጃቸውን የሚሰጡም ለወያኔና ለሻዕቢያ ከምንገረድ ለነሱ ዓላማ መሳሪያ ከምንሆን እያሉ ከትግሉ የወጡ አሉ። ሌሎቹም ይሄን ቡድን የሚደግፉ ኃይሎችና የዚህ ቡድን የተለያዩ ክንፎች ይሄ መደረግ የለበትም እያሉ እያወገዙ ነው። በሌላ በኩል የተረፈው ደግሞ ኖ መዋጋት አለብህ ተብሎ በእነዚህ በዘራፊ የቡድኑ ኃይሎች ጫና እየተፈጠረበት እየተዋጋ ያለ ደግሞ መግቢያ መውጫ አጥቶ እንኳን ለሌላ ሊተርፍ ለራሱንም መከላከል የማይችልበት ሁኔታ ሪሊ እንደዚህ ተብሎ ነው የተገለጸው። ስለዚህ ቡድን መረጃ የወጣው ራሱን መከላከል የማይችልበት ራሱ ከከበባ መውጣት የማይችልበት ጣረሞት ውስጥ ስለሚገኝ ህወሓት ይሄ በሌሎች ኃይሎች ታዝያ አዲስ አበባ እገባለሁ የሚለው ህልሙ ፈጽሞ የማይሳካ ሆኗል። ሌላው በራሱ ላይ የሚመጣውን እንግዲህ ራሱ ብቻውን ይመክታል ማለት ነው። አቅም ስለሌለው ነው ባይዘው ሌሎቹ ላይ የሚንጠለጠለው። እንግዲህ ባለችው አቅሙ ራሱን ይመክታል። ከጦርነት ውጭ አማራጭ የለኝም እያለ ነው። አሁን ወደ መጨረሻ ላይ የወጣ መረጃ እንደማይመለክተው ከዚህ በፊት ከጦርነት ውጭ ምንም አማራጭ የለንም፣ እኛ ህልውናችንን የምናስከብረው ይሄንን ያለውን የኢትዮጵያን የፌዴራሉ መንግስት በመጣል ብቻ ነው እያሉ መግለጫ ሲሰጡ የነበሩ ይሄን መግለጫ ሲሰጡ ከነበሩት ውስጥ አንዷ ፈትለወርቅ ነች። አሁን ደግሞ በራሷ አንደበት ከፌዴራል መንግስት ጋር ድርድር የምናደርገው አዲስ አበባ ውስጥ ሳይሆን ከአዲስ አበባ ውጪ እንደሚሆን ለአሜሪካ መንግስት ወይም ለአሜሪካኖቹ ነግረናቸዋል የሚል መግለጫ ሰጥታለች። ከዚህ በፊት እኮ ማንም ቢመጣ እኛን አያደራደርም፣ ድርድር የሚባል አብቅቶለታል፣ በጦርነት ብቻ ነው የትግራይ ህልውና የሚከበረው ስትል የነበረች አሁን በአዲስ አበባ አንደራደርም፣
እና በውጭ ነው የምንደራደረው ብላ የድርድር ቦታ መራጭ ሆና ቀርባለች። ለመደራደር ግን ይሄ ቡድን ህጋዊ ነው ወይ፣ ከዚህ በፊት የነበረውን ድርድር አክብሯል ወይ የሚል ጥያቄ ይነሳል። ግን ዞሮ ዞሮ ይሄ የዚህ ቡድን ጭንቀት ውስጥ መግባት አሁን ያ ፉከራው ምኑ መና መቅረቱን የሚያሳይ ነው። ይሄንን ብዬ ያው የዕለቱን ወደ እናንተ ማደርሰውን መረጃ አበቃለሁ። በሌላ መረጃ በሌላ የፕሮግራም ሰዓት እስከምንገናኝ ድረስ ደህና ሁኑልኝ። አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ። ቻው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።